ይህ ነው የኢሳያስ አፈወርቅ አመራር። 35 ዓመት ገሎን ህፃናቶች፣ ወጣቶች፣ ሽማግሌዎች ድንበር ወስዶ በውስጥ ከቶ ጨፍጭፏቸው እንደሚሰደዱ አርጓቸው እንደ ባሪያ በገበያ እንደሚሸጡ አርጓቸው ማያቁት ሀገር ማያቁት ቋንቋ ማያቁት ባህል ውስጥ መጥተው እንዲዋረዱ አድርጎ ዛሬም ጎረቤትን ለመረበሽ ምንም በማያገባን ምክንያት ጉዳይ ሊጠብሰን ነው የጠበሰንም። ሀገሬ ኤርትራ በሕክምና ጉለት በረሃብተኝነት ሞታ ያለችው ሀገሬ ኤርትራ አንድ ትውልድ ሙሉን አርጋ የበላችው ኤርትራ ለህወሓት ለሸኔ ለምናምን በሚሊዮኖች የሚቆጠሩ ገንዘብ ትሰጣለች ለፖለቲካዊ አጀንዳ ተብሎ ማለት ነው። ይህ ነው የኢሳያስ አፈወርቅ አመራር። 35 ዓመት ገሎን ህፃናቶች፣ ወጣቶች፣ ሽማግሌዎች ድንበር ወስዶ በውስጥ ከቶ ጨፍጭፏቸው እንደሚሰደዱ አርጓቸው እንደ ባሪያ በገበያ እንደሚሸጡ አርጓቸው ማያቁት ሀገር ማያቁት ቋንቋ ማያቁት ባህል ውስጥ መጥተው እንዲዋረዱ አድርጎ ዛሬም ጎረቤትን ለመረበሽ ምንም በማያገባን ምክንያት ጉዳይ ሊጠብሰን ነው የጠበሰንም። ሀገሬ ኤርትራ በሕክምና ጉለት በረሃብተኝነት ሞታ ያለችው ሀገሬ ኤርትራ አንድ ትውልድ ሙሉን አርጋ የበላችው ኤርትራ ለህወሓት ለሸኔ ለምናምን በሚሊዮኖች የሚቆጠሩ ገንዘብ ትሰጣለች ለፖለቲካዊ አጀንዳ ተብሎ ማለት ነው። ይህ ነው የኢሳያስ አፈወርቅ አመራር። 35 ዓመት ገሎን ህፃናቶች፣ ወጣቶች፣ ሽማግሌዎች ድንበር ወስዶ በውስጥ ከቶ ጨፍጭፏቸው እንደሚሰደዱ አርጓቸው እንደ ባሪያ በገበያ እንደሚሸጡ አርጓቸው ማያቁት ሀገር ማያቁት ቋንቋ ማያቁት ባህል ውስጥ መጥተው እንዲዋረዱ አድርጎ ዛሬም ጎረቤትን ለመረበሽ ምንም በማያገባን ምክንያት ጉዳይ ሊጠብሰን ነው የጠበሰንም። ሀገሬ ኤርትራ እርምጃ እንዲወስዱ ኢንስትራክሽን ሰጥቷል። ይሄ ደግሞ ዲኮድ ስናደርገው ወይ ካመፍላጁን ስንከፍተው ምን ማለት ነው? ከዛሬ ቀን ጀምሮ ኤርትራ፣ ኢትዮጵያ፣ ግብፅ፣ ፋኖ፣ ህወሓት፣ ኦነግ ውጊያ ጀምሯል ማለት ነው። የኢትዮጵያ መንግስት እነዚህ ኃይሎች ላይ ውጊያ ከፍቷል ከዛሬ ቀን ጀምሮ። ስለዚህ ሰበር መረጃ ዛሬ ጠዋት አብይ አህመድ አሊ እና የኢትዮጵያ መከላከያ ሰራዊት አርሚ ኦፊሰሮች ስብሰባ አድርገዋል። ከስብሰባ በኋላ ደግሞ የወጣ ኦፊሻል የሆነ አዋጅ አለ ወይ ዴክላሬሽን አለ። አዋጁ ደግሞ የሚለው አብይ አህመድ አርሚ ኦፊሰሮቹን ወይ ደግሞ የኢትዮጵያ መከላከያ ሰራዊትን የጸጥታ እርምጃ እንዲወስዱ ኢንስትራክሽን ሰጥቷል። ይሄ ደግሞ ዲኮድ ስናደርገው ወይ ካመፍላጁን ስንከፍተው ምን ማለት ነው? ከዛሬ ቀን ጀምሮ ኤርትራ፣ ኢትዮጵያ፣ ግብፅ፣ ፋኖ፣ ህወሓት፣ ኦነግ ውጊያ ጀምሯል ማለት ነው። የኢትዮጵያ መንግስት እነዚህ ኃይሎች ላይ ውጊያ ከፍቷል ከዛሬ ቀን ጀምሮ። ስለዚህ ሰበር መረጃ ዛሬ ጠዋት አብይ አህመድ አሊ እና የኢትዮጵያ መከላከያ ሰራዊት አርሚ ኦፊሰሮች ስብሰባ አድርገዋል። ከስብሰባ በኋላ ደግሞ የወጣ ኦፊሻል የሆነ አዋጅ አለ ወይ ዴክላሬሽን አለ። አዋጁ ደግሞ የሚለው አብይ አህመድ አርሚ ኦፊሰሮቹን ወይ ደግሞ የኢትዮጵያ መከላከያ ሰራዊትን የጸጥታ እርምጃ እንዲወስዱ ኢንስትራክሽን ሰጥቷል። ይሄ ደግሞ ዲኮድ ስናደርገው ወይ ካመፍላጁን ስንከፍተው ምን ማለት ነው? ከዛሬ ቀን ጀምሮ ሁሉ ሰበር መረጃ ከኤርትራ የኤርትራ ሚኒስትሪ ኦፍ ኢንፎርሜሽን የማነ ገብረ መስቀል ከግማሽ ሰዓት በፊት ባወጣው መግለጫ
የአቢና የአቢ ተላላኪዎች የአቢ ውሻዎች በይፋ የዓለም አቀፍ ሕግን በመርሳት በመጣስ አሰብንና እዛ አካባቢ የሚገኘው የኤርትራ ባህርን ወስዳለሁ ብለው እየፎከሩ እንዳለ የኤርትራ መንግስት ደግሞ ይሄን እንደሚስቅበት እና የድሮ አቋሙ እንዳልተቀየረ ኢሳያስ አፈወርቅ እንዳለው የሰው አንፈልግም የእኛን አንሰጥም ናትናይንህብን ናይሰብከ አይንደልን የሚለውን መልእክት ደግሞታል ማለት ነው። ስለዚህ ካሁን በኋላ አብይ እና ያንተ ውሻዎች ማስጠንቀቂያ ተሰጥቷቸዋል። የዓለም አቀፍ ሕግን እጥሳለሁ ብለክ የምትመጣ ከሆነ እና ሌላ ምንም የምናወራው ነገር የለም፣ የምንለው ነገር የለም። ሰበር መረጃ። ወሎዎች ግን በጣም ትለያላችሁ እግዚአብሔርን። እኔ እዚህ እድሜ ልኬ ሶሻል ሚዲያ ላይ በተለይ ቲክቶክ ላይ አንድ የወሎ ሰው ሲሳደብ ምናምን ሲጨነቅ አይቼ አላቅም። በቃ ወሎ ካየ ቆንጆዎች ናቸው፣ ቀዮች ናቸው። ሴቶቹ በተለይ በጣም ቆንጆ ናቸው። ፖለቲካ ውስጥ ገብቶ አይጨማለቁም። በቃ ፍቅር ናቸው። ጥሩ መንፈስ ነው ያላቸው። እግዚአብሔርን ነው የምላችሁ። እኔ እንጃ በቃ እኔ ወሎ የሆነ የወሎ ሰው ሳይ ደስ ነው የሚለኝ። ከፍቶኝ ካለ ራሱ በቃ ደብሮኝ ካለ የወሎ ሰው ካየው በጣም ደስ ይለኛል። እና በዚህ አጋጣሚ ወሎዎች እኔ ወሎ መጥቼ የወሎ ጠላ፣ የወሎ ምግብ፣ የወሎ ዋዜማ እስከምሰማ በጣም ጓጉቻለሁ። እንግዲህ አንድ ቀን የኤርትራ ወንድሞቼን እህቶቼን ዳያስፖራ ያሉትን አገር ውስጥ ያሉትን ይዤ መጥቼ ወሎ ጥሩ ጊዜ አሳልፋለሁ። አገራችን ወሎዎች ግን በጣም ይድረስልኝ ለኢትዮጵያ ሕዝብ፣ በተለይ ለኦሮሞ ኢሊት፣ እንዳውም ለደደብ ጠቅላይ ሚኒስተራችሁ እኛ ኤርትራ በሰማይ በምድር በመንፈስ በስነ አእምሮ ዝግጅታችን አጠናቀናል። ዝግጁ ነን። ጠቅላይ ሚኒስተሩና የሱ ቡችላዎች ሮጠው ልክ እንደ መንግስቱ ኃይለ ማርያም ኬንያ ዚምባብዌ እስከሚገቡ አናቆምም። ተኩሷችን አይቆምም። ሰሜን ጀምሮ ደቡብ ነው የሚያልቀው፣ ሞያሌ ነው የሚያልቀው። ተኩሷችን አድዋ ጀምሮ ሞያሌ ነው የሚያልቀው፣ ኬንያ ደንበር። ሌላ ማለት የምፈልገው ደግሞ የአማራ ህዝብ፣ የትግራይ ህዝብ፣ የአፋር ህዝብ፣ የሶማሌ ህዝብ ሆ ብለህ ራስህን ልታድን ከኛ ጋር ተቀላቀል። አለበለዚያ አንተ ሳትቀር አንምርህ። ሰበር መረጃ። የኢትዮጵያ ፖለቲካ እንቆቅልሽ ፋይናሊ ተፈታ። እንቆቅልሹ የሁላችንም ጥያቄ ወይ የሁላችንም እንቆቅልሽ ምንድን ነው የነበረው? ፕሪቶሪያ የሚባለው ሰነድ ለምን ተፈረመ? የመቀሌ በራፍ ላይ ተደርሶ ፕሪቶሪያ ለምን ተፈረመ? ቲፒኤልኤፍ አፈር ልሶ እንዲነሳ ለምን ተፈለገ? በአብይ አህመድ በ4 ኪሎ ይሄ እንቆቅልሽ ተፈቷል ፋይናሊ። ሚስጥሩ ሲወጣ ምንድን ነው? አብይ አህመድ የአማራን መነሳት ስለሚፈራ ሻዕቢያ ፋኖን እያሰለጠነ አማራን ሲያነሳው አብይ አህመድ ደግሞ ፕሪቶሪያን ፈርሞ የአማራን እጥቅ ሊቀማ ወሰነ። ቲፒኤልኤፍን አፈር ልሶ እንዲነሳ የፈለገበት ምክንያት አማራን ሊረግጥ ነው። የአሰብ አጀንዳም አማራ። ሰበር መረጃ። ዘሕዝን ዜና። ሰበር መረጃ። የኤርትራ መንግስት ከኢራን ድሮን፣ ጸረ ድሮን ኢምፖርት ማድረጉን ቀጥሏል። ትናንት የሆነ የፍላይት ትራከር ዌብሳይት ከቴህራን ተነስታ ወደ ምጽዋ ኢንተርናሽናል ኤርፖርት የገባች ፕሌንን ትራክ አርጓታል። ኢንፎርሜሽኑም ይፋ ሆኗል። እዚህ ታች የምትመለከቱት ነው ስክሪንሻቱ። ይሄ የሚያሳየን ደግሞ ሻዕቢያ ሙሉ በሙሉ እየተዘጋጀ እንደሆነ ነው የሚያሳየን። ስለዚህ ብልጽግና ኤርትራን ሊያጠቃ ከወሰነ ኤርትራም በቂ የሆኑ አድቫንስድ የሆኑ ጸረ ድሮኖች አርሰናሏ ላይ እንዳለ ማረጋገጥ ችለናል ማለት ነው። ለዚህም ይሆናል አብይ አህመድ እስካሁን ኤርትራን ያላጠቃው። ስለዚህ የኤርትራ
ቁመና ሰበር መረጃ ከሰሜናዊ ምዕራብ አፋር ከ3 ቀናት በፊት ህወሓት ወደ አፋር ሾልኮ በመግባት አብይ የመሰረተው ያደራጀው የትግራይ ቡችላ ቡድን ህወሓት ሙሉ በሙሉ ደምስሶ አብይ ያሳጠቀውን እጥቅ ቀምቶ ወደ ትግራይ እየተመለሰ ያለ ከሌሊቱ 6 ሰዓት ብልጽግና በድሮን ድምጥማጡን አጥፍቶታል፣ ህወሓትን ማለት ነው። ስለዚህ በጣም ኢንተረስቲንግ የሆነ ዲቨሎፕመንት ነው። ኢሳያስ ከካይሮ ከተመለሰ በኋላ ያዘዘው ኦፕሬሽን ነው ይባላል። እንግዲህ ነገሩ ከዚህ ብሳል አይብስም። በሚቀጥሉት 48 ሰዓታት እናየዋለን። ውድ ቤተሰቦቼ ይመቻችሁ። ወንጌላዊ ነኝ ብሎ የሚመካው አብይ አህመድ ምክር ቤቱን ሲሰብክ የመጽሐፍ ቅዱስ አይዲያዎችን ወይ ሀሳቦችን ሚክስ ያደርጋል እና ምን አለ? እኔ አንድ ያስተዋልኩባት ነገር በፍሬያቸው ታውቃቸዋለህ አለ ሻዕቢያን። እና ፍሬያቸው ምንድን ነው? ኮንስቲቱሽን የለም፣ ወጣት የለም፣ ኢኮኖሚ የለም፣ ምን የለም። የኛ ፍሬ ግን አለ ስለ ራሱ ሲያወራ የኮሪደር ልማት ነው ፍሬያችን አለ። እውነቱ ግን ያንተ ፍሬ የብልጽግና ፍሬ ሞት፣ ደም ነው። የትግራይ ህዝብ ይጠየቅ፣ የአማራ ህዝብ ይጠየቅ፣ የኦሮሞ ህዝብ ሳይቀር ይጠየቅ፣ የኢትዮጵያ ህዝብ ይጠየቅ። ወንጌል ሰበር መረጃ አብይ አህመድ ዓሊ ትልቅ ሚስጥር ከ2 ቀናት በፊት ሾልኮባቸዋል፣ ህዝቡ ያላስተዋለበት። ይሄ ሚስጥር ደግሞ ምንድን ነው? ኢሳያስ አብይን አሰብን ትጠቀምበታለህ ብሎ ፕሮሚስ ገብቶለት ከኢትዮጵያ ወደ አሰብ የሚወስደው አስፓልት አልቆ ስራው ሊጀመር ሲል ፕሪቶሪያ ተፈረመ። ኢሳያስ ደግሞ ሀሳቡን ቀየረ። ከኢማራት ወደ አሰብ የተላከው ጄኔሬተር ተመለሰ ወደ ኢማራት በሻዕቢያ። ከዛ አብይ አህመድ ይሄ አሁን ያለውን መጥፎ ሲቹዌሽን ለመፍጠር ወሰነ። የባህር በር ጥያቄ የሚባለው ነገር ምናምን። ሰበር መረጃ አብይ አህመድ ዓሊ ያቺ ቀኗ የደረሰባት ጠቅላይ ሚኒስተር ተብላ የምትታወቅ ፌክ ዶክተር አብይ አህመድ ትናንት ምን አለች? ከኤርትራ ጋር ውጊያ ከተጀመረ ኤርትራውያኖችና ኤርትራ ልክ እንደ ሐማስ፣ ልክ እንደ ፋለስጢንስ፣ ልክ እንደ ዩክሬኖች ሳፈር ያደርጋሉ ብላ አወራች። ስሚ፣ ሲጀመር አንቺ ከነተንያሁ ጋር ከፑቲን ጋር ልትወዳደሪ አቺም። አንቺ የድሃ አፍሪካ ሀገር መሪ ነክ። ሁለተኛ ደግሞ አይደለም ከጎረቤት ሀገር ጋር ልትወዳደር ወይ ልትዋጋ ኢትዮጵያ የምትባለው ሀገርክን ሳይቀር ሊድ ማድረግ አልቻልክም። ሲጀመር ፋኖን መጀመሪያ ያሸንፍ፣ ህወሓትን መጀመሪያ ያሸንፍ፣ ኦነግን መጀመሪያ ያሸንፍ። ኢትዮጵያ ያቺ ቀኗ የደረሰባት ይሄ እዚህ የምትመለከቱት ትግሬ በ98 2000 በነበረው የኤርትራ ኢትዮጵያ ውጊያ በቡሬ ግንባር የተማረከ ነው። ፊቱን እዩት። በትግርኛና በአማርኛ የተቀላቀለ ቋንቋ ሲያወራ ምንድን ነው ያለው? አቅም አላችሁ፣ አሰብን በአንድ ቀን እንወስዳታለን ብሎ ወያኔ እየጋለበ ወደ ቡሬ አምጥቶን፣ ሻዕቢያ ደግሞ ልክ እንደ የእንጀራ ሊጥ አቧካን ለዊሱና ምትል ቃል የትግርኛ ነው የተጠቀመው። ተለዊስና ተቧካን ነው የሚል ያለው። ስለዚህ አሁንም ቢሆን የኢትዮጵያ ወጣት የአብይ የኦሮሞ ካድሬ የኦሮሞ ወጣት በተለይ
አሰብን እጎብጣለሁ እችላለሁ ብለህ የምትመጣ ከሆነ እንደ ሊጥ ነው የምናባኳ። እጣ ፋንታ ይሄ ነው እና ሳትሞክረው ልነግርህ ብዬ ነው። እጣህን የምትሰማ ከሆነ ጆሮ ካለ ስማ። አይ አልሰማም። ሰበር መረጃ። ትናንት የኢትዮጵያ የደህንነት ሚኒስተር አቶ ሬድዋን ሁሴን እና የቀጠናው አማካሪ አቶ ጌታቸው ረዳ በቡሬ ከተማ ተገኝተው ከአፋር ሰላዮች ጋር ስብስብ አድርገው ስለ ኤርትራ ኢንቴሊጀንስ ለመሰብሰብ ሞክረዋል። ከዛ በኋላም በከተማዋ ፎቶ ተነስተው ወደ ሚዲያ ለቀውታል። ይሄ ደግሞ ትልቅ የፎቶ አፕ ወይ ደግሞ የፎቶ ኦፕሬሽን ይባላል። የሚዲያ ፕሮፓጋንዳ ነው። እውነቱ መሬት ላይ ያለው እውነት ግን ኤርትራ ትግራዮችን፣ አማራዎችን፣ አፋሮችን፣ ሱዳኖችን፣ ግብጾችን፣ ሶማሊያዎቹን ሰብስባ ቁጥሯን አብዝታ ወዳጆቿን አብዝታ ሉዓላዊነቷን አንድ ጥይት ሳትተኩስ እያስከበረች ነው። ስለዚህ የአብይ አህመድና የጌታቸው ሰበር መረጃ ከአስመራ ኤሪትሪያ የኤርትራ መንግስት የኤርትራ ህዝብን ቤንዚን ይሁን ናፍጣ ቆጥቦ እንዲጠቀም አዝዟል። በተጨማሪ ደግሞ የሻዕቢያ ከፍተኛ መሪዎች ኢሳያስ አፈወርቅን ጨምረ ኦፊሳቸውን ወደ ድብቅ ቦታ ቀይረዋል። ከድሮን ጥቃት ለመዳን ማለት ነው። በጣም አስገራሚ ዲቨሎፕመንት ነው። ምክንያቱ ይህም ያሳየን ሻዕቢያ ሁኔታውን በጣም ሲሪየስ አድርጎ እየወሰደው እንዳለ እና ውጊያው ደግሞ አት ኤኒ ታይም ኦፊሻሊ ሊጀምር እንደሚችል ነው የሚያሳየን። ስለዚህ በጣም ከባድ የሆነ ጸሎት ማድረግ ያስፈልገናል። ከፍተኛ ውጊያ ሊለኮስ ስለሆነ ማለት ነው። ስለዚህ ሰላም ለኢትዮጵያ፣ ሰላም ለኤርትራ ላለው ቴንክ ዩ ሶ ማች። ሰበር መረጃ። የኦሮሚያ ክልል ፕሬዝደንት አቶ ሽመልስ አብዲሳ ትናንት የክልሏን ኮማንዶዎች እያስመረቁ እያለ በጣም አጥንት ሚነካ የአገሪቷን ሁኔታ የሚያጋልጥ ንግግር ሾልኮባቸዋል። ሰውየው ያሉት ነገር ምንድን ነው? እኛ የኦሮሚያ ክልል ህዝባዊ ኃይል መመስረት አያስፈልገንም በትዕቢት ነው የተናገሩት። ምክንያቱን ሲሰጡ ደግሞ ያሉት አማራ ራስ በራስ የተጨፋጨፈ ስላለ እኛ የኦሮሞ ህዝብን እሳት ውስጥ ማስገባት አያስፈልገንም። ማነው አማራ ራስ በራሱ የተገዳደለ ነው። ስለዚህ እኛ ሰራዊት መመስረት አያስፈልገንም ነው ያሉት። አማራ ራስ በራስ እየተጨፋጨፈ ያለበት ምክንያት ደግሞ እኛ እንደዛ እንዲሆን ስላረግ ነው ብለው አውርተዋል። ሰበር መረጃ። ፋኖ በሰራው ዘሪሁንና በቆመህ ጠብቀኝ አሩን የሚበላ ያለው የአብይ አህመድ ቡድን እንዴት አድርጎ ነው ከሻዕቢያ ጋር የሚገጥመው? እንዴት አድርጎ ነው ከህወሓት ጋር የሚገጥመው ለብቻው? ኒኩ በጣም የሚገርመኝ ነገር ይሄ ነው። ቴል ሚ ፕሊዝ። ፋኖ ቀን በቀን አሩን እያስበላው ነው። ይኸውላችሁ ጋሸና ይዞልሃል፣ ወሎን ይዞልሃል፣ ጎንደርን ይዞልሃል፣ ጎጃም ጀምሮልሃል፣ ሸዋ ኦሮሞ ሳይቀር ሊገባልህ ነው። በቃ ስራውን እኮ ፋኖ ጨረሰው። አንድ ጥይት ኤርትራ ሳትተኩስ አሰብን ወስዳለሁ ስትል ጭራሽ ኤርትራ ድንበሯን ወደ አዋሽ አርባ አረገች። ይህ በጣም ነው የሚገርመኝ። ከአብይ አህመድ ጋር ሆናችሁ ምጮሆ ያላችሁ ሰዎች ቢቀርባችሁ ነው የሚሻለው። ነገ ጠዋት በጣም ስለምታፍሩ ማለት ነው። ፋኖ እውነተኛው የኤርትራና የኢትዮጵያ ካርታ ይሄ እዚህ ታች የምታዩት ነው። ይሄ የምታዩት በ1945 በፈረንጆቹ አቆጣጠር አቢሲኒያ የነበረችው ሀገር ኢትዮጵያ ብላ ስሟን ቀየረች ብሎ የአሜሪካ ጋዜጣ ያተመው ካርታ ነው። ስለዚህ ይሄ ቢጫ የምታዩት ኢትዮጵያ ነው፣ ያላ ያለው ኤርትራ ነች። ስለዚህ ድንበራችን የት ነው? ድንበራችን አዋሽ አርባ ነው። የኤርትራ ድንበር አዋሽ አርባ ነው። ስማ፣ ከራስ ቄሳር እስከ ራስ ዱሜራ፣ ከአሰብ እስከ አዋሽ አርባ፣
ከሳህል ናቅፋ እስከ ሁመራ ኤርትራ ነው። እየመረረህ ዋጠው። ይህን ስልህ ትናደዳለህ፣ ትቃጠላለህ፣ ግን እየመረረህ ዋጥ። ሪያሊቲ ደግሞ ግራውንድ ላይ ያለው ሲቹዌሽን ይሄ ነው። እስከ አዋሽ አርባ ሻዕቢያ ነው ይዞት ያለው። ምን እስከ አዋሽ አርባ 4 ኪሎ ሊገባ ቀርቦልሃል። ሰበር መረጃ። የኢትዮጵያ የውጭ ጉዳይ ሚኒስተር አቶ ጊዲዮን ቲሞቴዎስ ወደ ዩናይትድ ኔሽንስ ዋና ጸሐፊ አንቶኒዮ ጉቴሬስ ኤርትራ የኢትዮጵያ ጉዳይ ውስጥ በመግባት እየረበሸችን ነው እና አክሽን ለመውሰድ ኤርትራ ላይ አክሽን ወይ እርምጃ ለመውሰድ እየተገደድን ነው ብሎ ደብዳቤ አስገብቷል። ይሄ በጣም አሳሳቢ ዲቨሎፕመንት ነው። ምክንያቱ እንደምናውቀው የአማራ ክልል ውስጥ ወሎ ውስጥ በተለይ ፋኖ ትላልቅ የሆኑ ድሎችን አስመዘግቧል እና ድሉ ወደ ጎጃም ወደ ጎንደር ስፒል ኦቨር እያደረገ ስለሆነ የኢትዮጵያ መንግስት ሲቹዌሽኑን ዳይቨርት ለማድረግ ከኤርትራ ጋር ጦርነት። ሰበር መረጃ። የኢትዮጵያ የውጭ ጉዳይ ሚኒስተር አቶ ጊዲዮን ቲሞቴዎስ ወደ ዩናይትድ ኔሽንስ ዋና ጸሐፊ አንቶኒዮ ጉቴሬስ ኤርትራ የኢትዮጵያ ጉዳይ ውስጥ በመግባት እየረበሸችን ነው። ሰበር መረጃ። ወሎ ውስጥ ታሪክ እየተሰራ ነው። ባለፉት ቀናት ትልቅ ሽንፈት ያጋጠመው የአብይ አህመድ ቡድን በጣም እፍረት ውስጥ ነው ያለው። እንደሰማነው ከሆነ ደግሞ በኮምቦልቻ ኤርፖርት ትላልቅ መሳሪያዎችን እያስረገፈ ነው። እነዚህ መሳሪያዎች ወሎ ውስጥ ትምህርት ቤትን፣ ቤተክርስቲያንን፣ መስጊድም ይሁን ታርጌት ያረጋሉ። ስለዚህ ህዝቡ መጠንቀቅ አለበት። ፋኖ እውነትም በጣም መደነቅ አለበት። ምክንያቱ ታሪክ እየሰራ ነው። አሩን እያስበላው ነው የአብይ አህመድ ቡድን። ይሄ ድል ደግሞ ወደ ጎጃም ወደ ጎንደር ይቀጥላል። አብይ አህመድ ሞት ላይ እንደቀረበ ስለተረዳ ያለው ፕላን የወሎ ህዝብን የወሎ ፋኖን አጽንተህ ወደ ሰሜን ወደ ትግራይ ወደ አፋር ገብተህ ወደ ኤርትራ መቀጠል ነው። ሰበር መረጃ። ወሎ ነፍስ ወከፍ ኢትዮጵያዊ ዛሬ የተወለደ ህፃን ሳይቀር 1164 ዩኤስዲ አሜሪካን ዶላርስ ዕዳ አለበት። የኢትዮጵያ ኢኮኖሚ አመታዊ ኢንካም ጂዲፒዋ 50 ከመቶ ወደ ዕዳ ነው የሚሄደው። የዓለም አቀፍ ባንክ ኢትዮጵያን መሬቷን ሉዓላዊነቷን ዛሬ ሊወስድባት ይችላል ከፈለገ፣ ዲፎልት የሆነችበት ዕዳ ስላለ ማለት ነው። ለዛ ነው ኮሪደር ልማት ተብሎ የሚሰራው። ልጅ ሲያለቅስ ዶክተር ቂጡን በመርፌ ወቅቶት ልጅ ሲያለቅስ ከረሜላ ይሰጠዋል፣ ብልጭልጭ ያለ ልብስ ይገዛለታል። የአዲስ አበባን ኮሪደር ልማት እንደዛ አዩት። ስለዚህ ለዛ ነው ጠቅላይ ሚኒስተሩ አሰብ ብሎ ምን ብሎ ዲስትራክት ሊያደርግህ የሚፈልገው። ነፍስ ወከፍ ኢትዮጵያዊ ዛሬ የተወለደ ህፃን ሳይቀር ከቀይ ባህር ኤርትራ ምጽዋ ነው ይሄን ቪዲዮ የምንሰራ ያለ ነው። እንደምታዩት እንግዲህ ይሄን የመሰለ ሀብታም ሀገር ነው ያለን። ይቺ አመዳም ሀገር እያላችሁ የምትሳደቡት ይኸውላችሁ እንግዲህ እኛ በሐይቅ ምናምን አይደለም አሳ ምናምን የምንበላው ኢንጆይ የምናደርገው በባህር። ይኸውላችሁ የመን፣ ሳውዲ አረቢያ፣ ኤሚሬትስ በዚህ ነው ያለው። ይሄን የመሰለ ሀገር ነው ያለን። ይኸውላችሁ ሰው የለም ትላላችሁ። ደግሞ ይሄ ሁሉ ሰው ምንድን ነው? ይሄ ሁሉ ሰው ምን እያደረገ ነው እዚህ? ሰበር መረጃ። ትናንት በነበረው የግድቡ ምረቃ ስነ ስርዓት ላይ የኬንያና የሳውት ሱዳን ፕሬዝደንቶች አገራቸው ከኢትዮጵያ ከግድቡ የኤሌክትሪክ ኃይል ኢምፖርት እንደሚያደርጉ ወይ እንደሚያስገቡ ይፋ አድርገዋል። በጣም ነው ያዘንኩት እንደ አንድ ኤርትራዊ። ለምን ካላችሁኝ ኤርትራ ኤሌክትሪክ እንደ ማንኛውም የቀጠናው አገር ኤሌክትሪክ የሚጎላት ሀገር ነች እና ከግድቡ ተጠቃሚዎች መሆን እንችል ነበር።
ኤሌክትሪክ ካለን ደግሞ ድርጅቶች፣ ፋብሪካዎች፣ ብዙ ቢዝነሶች፣ ብዙ ነገሮችን በደንብ መስራት እንችል ነበር። ኢኮኖሚ የሚሻሻል ነበር። ግን በአንድ ሰው በኢሳያስ አፈወርቅ ምቀኝነት ምክንያት እሱን ማድረግ አልቻልንም። ይኸውላችሁ አሁን ኦልሞስት 40 ዓመት አቃጠልን ምንም ሳናድግ። ይሄ ስል ዶክተር አብይ ኤንጅል ነው ወይ መላእክት ነው ማለት አይደለም። ሰበር መረጃ፣ ትናንት በነበረው የግድቡ ምረቃ ስነስርዓት ላይ የኬንያና የሳውት ሱዳን ፕሬዝደንቶች አገራቸው ከኢትዮጵያ ከግድቡ የኤሌክትሪክ ኃይል ኢምፖርት እንደሚያደርጉ ወይ እንደሚያስገቡ ይፋ አድርገዋል። በጣም ያዘንኩት እንደ አንድ ኤርትራዊ። ለምን ካላችሁኝ ኤርትራ ኤሌክትሪክ እንደ ማንኛውም የቀጠናው አገር ኤሌክትሪክ የሚጎላት ሀገር ነች እና ከግድቡ ተጠቃሚዎች መሆን እንችል ነበር። ኤሌክትሪክ ካለን ደግሞ ድርጅቶች፣ ፋብሪካዎች፣ ብዙ ቢዝነሶች፣ ብዙ ነገሮችን በደንብ መስራት እንችል ነበር። ኢኮኖሚ የሚሻሻል ነበር። ግን በአንድ ሰው በኢሳያስ አፈወርቅ ምቀኝነት ምክንያት እሱን ማድረግ አልቻልንም። ይኸውላችሁ አሁን ኦልሞስት 40 ዓመት አቃጠልን ምንም ሳናድግ። ይሄ ስል ዶክተር አብይ ኤንጅል ነው ወይ መላእክት ነው ማለት አይደለም።